ጤና ይስጥልኝ። ፈጣን እውነተኛና የተረጋገጡ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ዛሬ በዜናዎቻችን በትግራይ ክልል ከፍተኛ አመራሮች ስልጠና ላይ የተገኙት የጊዜያዊ አስተዳደሩ ርዕሰ መስተዳድር አቶ ጌታቸው ረዳ በኤርትራ ወቅታዊ ሁኔታ፣ በታሪካዊ የመንግስታት ውድቀትና በአሰብ ወደብ ዙሪያ የሰጡትን እጅግ አነጋጋሪና ጥልቅ ማብራሪያ ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ መንግስታት መውደቅና መነሳት ከኤርትራ ጉዳይ ጋር የተያያዘ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የትግራይ ጊዜያዊ አስተዳደር ርዕሰ መስተዳድር አቶ ጌታቸው ረዳ በኢትዮጵያ ታሪክ ውስጥ የነበሩ ስርዓታት መፈራረቅ ከኤርትራ ጉዳይ አያያዝ ጋር ቀጥተኛ ቁርኝት እንዳለው ገለጹ። ርዕሰ መስተዳድሩ ይህንን ያመለከቱት በክልሉ ከፍተኛ አመራሮች ላይ ትኩረትን አድርጎ በተዘጋጀው ስልጠና ላይ ሰፊ ማብራሪያ በሰጡበት ወቅት ነው። አቶ ጌታቸው በታሪካዊ ትንታኔ ባስደገፉት ገለጻቸው ባለፉት 100 ዓመታት በኢትዮጵያ ወደ ስልጣን የመጡና የሄዱ መንግስታት ዕጣ ፈንታ የኤርትራን ጥያቄ ካስተናገዱበት እና ለመፍታት ከሞከሩበት መንገድ ጋር በእጅጉ የተሳሰረ መሆኑን አስገንዝበዋል። የቀድሞዎቹን ስርዓቶች እንደማሳያ የጠቀሱት ርዕሰ መስተዳደሩ እያንዳንዱ መንግስት ለጉዳዩ የሰጠው ምላሽ ለህልውናው መክሰም የራሱ የሆነ ትልቅ ድርሻ እንደነበረው እንዲህ ሲሉ አብራርተዋል። የኤርትራን ጥያቄ ለመፍታት የተከተለው አካሄድና መዋቅር ለስርዓቱ ማክተም የራሱን አስተዋጽኦ አድርጓል። እንዲሁም ጉዳዩን በወታደራዊ ኃይል ለመጨረስ የወሰደው እርምጃና የሄደበት ርቀት ለውድቀቱ ዋነኛ መንስኤ ሆኗል። በተጨማሪም ከኤርትራ ጋር የነበረው ግንኙነትና የድህረ ጦርነት አያያዝ ለስርዓቱ መዳከምና ውድቀት ትልቅ ሚና ተጫውቷል። በቅርብ ታሪካችን ውስጥ የኢትዮጵያ መንግስታት መምጣትም ሆነ መሄድ፣ መውደቅም ሆነ መነሳት ቀጥታ ከኤርትራ ጥያቄ አመላለሳችን ጋር ተያያዥ ነው ሲሉ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው አሁን ባለው ተጨባጭ ሁኔታም ቢሆን ከኤርትራ ጋር ያለው ግንኙነት የሚመራበት መንገድ እጅግ ወሳኝና ጥንቃቄ የሚሻ መሆኑን አሳስበዋል። ጉዳዩ ለአሁኑ ይሁን ለወደፊቱ የኢትዮጵያ የፖለቲካ ስነ ምህዳር ወሳኝ መሆኑን ሲያስረዱም በአሁኑ ሰዓት ከኤርትራ ጋር ያለን ግንኙነት ቀጥታ የብሔራዊ ደህንነት ጉዳያችን ብቻ አይደለም። ስለ ወደብ ስናነሳ፣ ስለ ግንኙነት ስናነሳ፣ ስለ ኤርትራ መንግስት ባህሪ ስናነሳ ከታሪክ አንጻር የኤርትራን ጥያቄ የምንመልስበት ሂደት ከአጠቃላይ ህልውናችን ጋር ተያያዥነት አለው ብለዋል። ጉዳዩ በቀጥታ ከሀገሪቱ የህልውና አደጋና ደህንነት ጋር ስለሚገናኝ የወደፊት አካሄዶች ታሪክን ያገናዘቡ መሆን እንዳለባቸው የአመራሩ ማብራሪያ ያሳያል። የፈጠነ ሚዲያ ፈጣንና የተረጋገጡ መረጃዎች ማድረሱን ይቀጥላል። አቶ ጌታቸው ረዳ አያይዘውም የኤርትራ እንደ ሀገር የመቀጠል እድል አሁን ላይ ከፍተኛ አደጋ ውስጥ መውደቁንና የአሰብ ወደብን በቁጥጥር ስር አጽንቶ ለማቆየት የሚያስችላትን መሰረት እየተመናመነ መምጣቱን ገልጸዋል። ዝርዝሩን እንደሚከተለው የኤርትራ እንደ ሀገር የመቀጠል እድል ከፍተኛ ፈተና ውስጥ መውደቁንና ሀገሪቱ የአሰብ ወደብን በቁጥጥር ስር አጽንቶ ለማቆየት የሚያስችላት መሰረት እየተመናመነ መምጣቱን የትግራይ ጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸው ረዳ ገለጹ። ርዕሰ መስተዳደሩ በትግራይ ክልል ከፍተኛ አመራሮች ስልጠና ላይ ባቀረቡት ማብራሪያ የኤርትራ ወቅታዊ ሁኔታ፣ የወደብ ባለቤትነትና የቀጠናው የደህንነት ስጋቶች ላይ ያተኮሩ ጠንከር ያሉ ነጥቦችን አንስተዋል። አቶ ጌታቸው በገለጻቸው በፕሬዝዳንት ኢሳያስ አፈወርቂ ግለሰባዊ አገዛዝ ስር የምትገኘው ኤርትራ እንደ ሀገር የመክሰም አደጋ ከፊት ለፊቷ እንደተደቀነባት አስታውቀዋል። በተለይም በሀገሪቱ እየታየ ያለው ከፍተኛ የስደት ፍሰትና የስነ ህዝብ ለውጥ ለዚህ ማሳያ መሆኑን ሲያስረዱ የኤርትራ ሀገርነት ፈተና ውስጥ ወድቋል። በአሁኑ ወቅት ኤርትራ ውስጥ የቀሩት የዕድሜ ባለጸጎች ብቻ ናቸው ብለዋል። አክለውም በኤርትራ በኩል ስላለው የአፋር ማህበረሰብ ሁኔታ ሲያብራሩ በአሁኑ ወቅት እዚያ የሚገኘው አፋር ቁጥር ከ100,000 እንደማይበልጥና ዋነኞቹ የጎሳ መሪዎች የሚገኙት በኢትዮጵያ ውስጥ መሆኑን ጠቁመዋል። የአሰብ ወደብን አስመልክቶ አቶ ጌታቸው ረዳ ባደረጉት ማብራሪያ አስመራ ወደቡን የራሱ አድርጋ ለመቀጠል የምትችልበትን አቅም እንደሌላት በምክንያት አስደግፈው ተናግረዋል። በአንድ ወይም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊም ዲፕሎማሲያዊም ታሪካዊም ሆነ ዲሞግራፊያዊ መሰረት የለም ሲሉ አስገንዝበዋል። የኤርትራ ወታደራዊ አቅም በአሁኑ ወቅት ደካማ መሆኑን የጠቀሱት ርዕሰ መስተዳደሩ የኢሳያስ አገዛዝ ከኢትዮጵያ ጋር ፊት ለፊት የሚጋፈጥበት ወታደራዊ ቁመና ላይ እንዳልሆነና እንዲህ አይነት ውጊያ ውስጥ ቢገባ በቀላሉ ሊንኮታኮት የሚችል ኃይል መሆኑን አመልክተዋል። የአስመራው ስርዓት ኤርትራን እንደ ሀገር የማስቀጠል ውስጣዊ አቅሙ እየተዳከመ ቢመጣም የፖሊሲው ዋነኛው ትኩረት በጎረቤት ሀገራት ላይ ትርምስ መፍጠር መሆኑን አቶ ጌታቸው ገልጸዋል። ፕሬዝዳንት ኢሳያስ አፈወርቂ በስልጣን ላይ እስካሉ ድረስ አገዛዙ እስከለተሞቱ ድረስ ቀጠናውን እያመሰ እንደሚቀጥልና ለኢትዮጵያም ቀዳሚው የብሔራዊ ደህንነት ስጋት ሆኖ እንደሚዘልቅ አሳስበዋል። ለዛሬ የያዝናቸው የተረጋገጡና ፈጣን መረጃዎች እነዚህ ነበሩ። መረጃዎችን በፍጥነትና በእውነተኝነት ወደ እናንተ የሚያደርሰው የፈጠነ ሚዲያ ነው። ለቻናላችን ቤተሰብ ካልሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ የሁልጊዜም ቤተሰብ ይሁኑ።